የ2026 የዓለም ዋንጫ በኢንተርኮንቲኔንታል ጥሎ ማለፍ ጨዋታ ከሚለዩት በስተቀር ሌሎች የመጨረሻ ኃላፊ ሀገሮች ተለይተው በስድስቱ አህጉራት ማለፋቸውን ካረጋገጡና የዓለም ዋንጫ ትኬት መቁረጣቸው እርግጥ ከሆኑ መካከል ከረጅም ጊዜ በኋላ ወደ ፉክክር የተመለሱ ሀገራት አሉ። የተከበራችሁ የአራዳ ቲዩብ ተከታታዮች እነዚህን ለዛሬ እንመለከታለን። በርካታ መዝናኛዎችና ቁም ነገሮችን በአንድ ገበታ የምታገኙበትን አራዳ ቲዩብን ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ቆዩ። ዓለም በጉጉት የሚጠብቃቸው ትልልቅ እግር ኳሳዊ ፉክክሮች አሉ። ከነዚህ መካከል የዓለም ዋንጫ የሁሉም ቁንጮ ነው። የአንድ ሀገር የእግር ኳስ ከፍታ ከሚታይባቸው መድረኮች አንዱ የሆነው ይህ የዓለም ሀገራት እግር ኳስ ዋንጫ ሊካሄድ ጥቂት ጊዜያት ቀርተውታል። በታሪክ 3 ሀገራት በትብብር የሚያዘጋጁት ይህ የዓለም ዋንጫ እነማን በመድረኩ ይፎካከራሉ ለሚለው ጥያቄ ከሞላ ጎደል መልስ ሰጥቷል። አሁን ላይ በኢንተርኮንቲኔንታል ከ6ቱ አህጉሮች የሚመጡ አንዳንድ ሀገራት ከሚያደርጉት የጥሎ ማለፍ ጨዋታ በስተቀር ሌሎቹ ተሳታፊዎች ተለይተዋል። አንዳንድ የዓለማችን ሀገራት በታሪካቸው ለመጀመሪያ ጊዜ አለበለዛም ከረጅም ጊዜ በኋላ ወደ መድረኩ ብቅ ብለዋል። 4 ቡድኖችን ለመጀመሪያ ጊዜ በዓለም ዋንጫ መድረክ እንመለከታቸዋለን። ኡዝቤክስታን፣ ዮርዳኖስ፣ ኬፕ ቨርዴና ኩራካኦ። አፍሪካዊቷ ሀገር ኬፕ ቨርዴ አፍሪካን በመወከል ለመጀመሪያ ጊዜ በመድረኩ ትገኛለች። ለመጀመሪያ ጊዜ ለዓለም ዋንጫ ያለፈችው ኬፕ ቨርዴ የህዝብ ቁጥሯ ከ500 ሺህ ትንሽ ላቅ ያለ ህዝብ ነው ያላት። በታሪክ የዓለም ዋንጫውን ከተቀላቀሉ ሀገራት ሁለተኛዋ ትንሷ ሆናለች። ሌላዋ በ2026 የዓለም ዋንጫ ከምናያቸው ሀገራት መካከል ሃይቲ አንዷ ናት። በጦርነት አስቸጋሪ አማጽያኖቿ ስሟን የምንሰማው ሃይቲ ከ1974 በኋላ ወደ ዓለም ዋንጫው ማለፍ ችላለች። ይህ ማለት ከዛሬ 51 ዓመት በፊት ተሳትፎ ነበራት ማለት ነው። ስኮትላንድ፣ ኦስትሪያና ኖርዌይ ከ1998 በኋላ፣ ኒውዚላንድ፣ ፓራጓይ፣ ደቡብ አፍሪካ ከ2010 በኋላ፣ አልጄሪያ፣ አይቮሪ ኮስት ከ2014 በኋላ፣ ኮሎምቢያ፣ ግብጽ፣ ፓናማ ደግሞ ከ2018 በኋላ ወደ መድረኩ የተመለሱ ሀገራት ናቸው። የቅርብ ጊዜዎቹ የኳታር ዓለም ዋንጫ ተሳታፊዎች ካናዳ፣ ሜክሲኮ፣ ዩናይትድ ስቴትስ፣ ጃፓን፣ ኢራን፣ አርጀንቲና፣ ደቡብ ኮሪያ፣ አውስትራሊያ፣ ብራዚል፣ ኢኳዶር፣ ኡራጓይ፣ ሞሮኮ፣ ቱኒዚያ፣ ጋና፣ ኳታር፣ ሴኔጋል፣ እንግሊዝ፣ ሳውዲ አረቢያ፣ ክሮኤሽያ፣ ፈረንሳይ፣ ፖርቹጋል፣ ጀርመን፣ ኔዘርላንድስ፣ ቤልጅየም፣ ስዊዘርላንድ፣ ስፔን ዘንድሮ የምንመለከታቸው ተሳታፊ ሀገራት ናቸው። እስካሁን በዩናይትድ ስቴትስ በካናዳና ሜክሲኮ አዘጋጅነት ለሚካሄደው የ2026 የፊፋ የዓለም ዋንጫ 42 ሀገራት ማጣሪያዎቻቸውን አልፈው ቦታቸውን አስጠብቀዋል። የዓለም እግር ኳስ አስተዳዳሪው አካል ፊፋ ከሞላ ጎደል የሀሳቡ የተሳካለት ይመስላል። ፊፋ 32 የነበረውን የተሳታፊ ቁጥር ወደ 48 ከፍ ሲያደርግ ስያሜው የዓለም ዋንጫ ሆኖ ሳለ ውስን ሀገሮች በተደጋጋሚ የሚታዩበት፣ አንዳንድ ሀገሮች ደግሞ የበይ ተመልካች የሚሆኑበትን ሂደት በማጥፋት የማለፍ እድል ለሌላቸው እድሉን ማመቻቸት ነበር ዓላማው። እንደታሰበውም የተሳታፊው ብዛት ወደ 48 ከፍ ማለቱ በርካታ ሀገራት ከብዙ ዓመታት ቆይታ በኋላ ወደ ዓለም ዋንጫ መመለሳቸውን አረጋግጠዋል። 3 ሀገራት በጥምረት ማዘጋጀታቸው ምናልባት ጣዕሙን ያሳጣ ይሆን የሚል ፍራቻ አለ፣ የብዙ ስፖርት ወዳዶች ስጋት። ያም ሆነ ይህ ወደ መድረኩ ብቅ ያሉ ሀገራት ራሳቸውን ለማሳየት ከወዲሁ እየተዘጋጁ ይገኛሉ።